ምን ከሌ ሄደ ምንም እሷን የሚመለከተው እውነቴን ነው የምፈልገው አለች። ያችን እውነት ይዛ ለመምጣት ልክ እሱ እንደሄደ በኮንፊደንስ ነበር መሄድ የነበረባት። ከዛ ውጭ ደግሞ እንዲህ አይነት ጭቅጭቅ የምታመጣ ከሆነ ፊት ለፊት ከእሷ ጋር መገናኘት አያስፈልግም። እሷም በህግ መሄድ አለባት፣ እሱም በህግ በቃ ሁለቱም ምንም እሷም ማፍላፊ መናገር አትችልማ። እዛ ጋር የህግ አካል ካለ ምንም አይነት ንግግር መናገር አትችልም። ከዛ ውጭ ግን ብዙ ጊዜ የምትናገር ከአፏ የሚወጣው ነገር አሁን አንድ እህቴ ተናግራለች። አንዳንድ ጊዜ እዚህ ሚዲያ ላይ ስንናገር ብዙ ጊዜ እኔ በበኩል አፍራለሁ። አሁን የራሴ ድምፅ እንኳን ቢመጣ ቤተሰብ ጋር ቢደርስ እዚህ ጋር እንዲህ ብዬ አፍራለሁ። እዚህ ሚዲያ ላይ ብዙ ሰው ነው የሚመለከተው። ግን እሷ ምንድን ነው ሀይ የሚላትም ሰው ያላት አይመስለኝም። እንዲሁ ስትሄድ በቃ ዝም ብላ በቃ እንደተለቀቀ ፈረስ ነው የምትሄደው። ያ እሷን ነው የሚያስጠቁረው። ጥሩ አይደለም። አንደኛ ስትፈልግ ኦዴስ ላይ ወጥታ እናንተ እንዲህ ናችሁ እንደዚህ ታዳላላችሁ ምን ትላለች አይባልም። ያም ሴት ልጅ ናት። ነገ ብትወድቅ እነዚህ ሰዎች አይደሰቱባትም። ምክንያቱም እኔ ጥፋትም ካለብኝ መጥፎም ነገር ከሰራው ከእናንተ አላልፍም። ምክንያቱም ህዝብ ማለት እኮ አገር ነው። ከአገር አታልፍም እቺ ልጅ። አሁን እዚህ ሚዲያ ላይ ያለውን እንደ ዝም ብሎ ተራ ሰው አይታ ነው። ብዙ ነገር ብትከፋ እንዲሁ ተገልብጦ ለእሷ ይቆማል። ህዝቡ በእውነት ጎን ነው የሚቆመው። ስለዚህ አሁን እነሱ ማድረግ ያለባቸው በፊት ለፊታቸው አየሚ በጭራሽ ከብሩኬ መለየት የለባትም። በቃ ከዚህ በፊት ያን ሁሉ ጋጋታ ያመጣ ነገሩ እንዳይታይበት ብቻውን ስላገኘ ነው። ሌላ ነገር አልነበረም። ብሩኬና ሀይሜ መሀልም ያን ጊዜም ብቻውን በቃ እሱ ይሄ ነገር እንዴት ነው ብሎ ለማስረዳት በሄደ ያችን ክፍተት አግኝታ ነው። አሁንም ደግሞ ብሩኬና ሀይሚ ሐኪም ቤትም ይሁን እሷንም ለማግኘት ይሁን ለማናገር ይሁን በሽምግልናውም ይሁን ብሩኬ ሀይሚ ማለት ለብሩኬ ምንድናት? ልክ እንደ ሞባይሉ በቃ ኪስ ውስጥ አድርጎ መሄድ ይችላል። ከሱ አጠገብ መለየት የለባትም። በቃ የሚሄዱትም አንድ ላይ የሚቀበሉትም ሁሉንም ነገር አንድ ላይ። ምክንያቱም ያን ሁሉ መከራ ስትጋፈጥ የነበረው በፊት አብሮ ነው። ያኔ እንኳን እንግዲህ ፍቅረኝነትን ሳይቀባበሉ እዚህ ቦታ ሳይደርሱ፣ ዛሬ ደግሞ ለእያንዳንዱ እሷ አንድ እርምጃ ሲሄድ እሷም አንድ እርምጃ መሄድ፣ እግራቸው እንኳን እኩል መነሳት አለበት። ስለዚህ እሷ ምንድነው አሁን በሆነ ነገር በቃች ልጅ ባዶ እጇን አትመስለኝም። ፈጣሪ ይቅር ይበለኝ። ስለዚህ አብሮ መጓዝ አለባቸው። አብሮ ሁሉንም የሚያደርጉት አንድ ሰው ነው። ተመልከቱ፣ ወደዚህም ለማየት ወደዛም ለማየት። አሁን እሷ ምንድን ነው የሆነ ማድረግ የምትፈልግ አንዳንድ ጊዜ እናገናዝብ። አሁን እዛ ፀጉር ላምጣ አለች። ይህ ልጅ ምን እንደምታደርግ ወይ ይሄ ልጅ የሆነ ነገር አድርጋ የገዛ ፀጉሩን ተቀብላ የልጅቷንም የእሱን ፀጉር ያንተ ነው ለማለት ለማጭበ ብዙ የምትጠቀም ይኖራታለች ልጅ። እኔ ይሄ ቪዲዮ ከመጣ ብዙ ጊዜ ደጋግሜ ያለው ዛሬ ያን ቪዲዮ ሶስቴ ነው ያየሁት። ምክንያቱም እዛ ጋር ያለው መልእክት ስትሄድ አብሶ ብቻህን አገኘኝ፣ ተነጋግረን የምናደርገውን ነገር እናደርጋለን አለች። በጭራሽ መሆን የለበትም። ሲጀመር ሀይሚ ብቻ መኖር የለባትም። ሌላም ሰው መጨመር አለበት። በቃ ወይንም አንድ የህግ አካል ከነሱ ጋር መሆን አለበት፣ ወይም 3-4 ሰው ሆኖ መሄድ አለባቸው። ይሄ ብሩኬ እንዲህ አይነት ነገር ካልተጠቀመ ልጅቷ በጣም ከባድ ሰው ናት። መቼም እኩል ነው የምናየው። እችኑ ነው መናገር የምፈልገው። አመሰግናለሁ የጨረቃ ፋሚሊ ሁላቸውም። ድል ለብሩኬ ብያለሁ። አመሰግናለሁ። ቴንኪዩ። እናመሰግናለን። በጣም ጥፍጥ ያለ አንደበት ነው ያወራሽው። በጣም ደስ የሚል በቃ እንደዚህ ነው አስተያየት። ሁላችሁም እንደዚህ አይነት አስተያየት አንድ የሚያደርገን ልጆቻችንን አንድ የሚያደርግ አስተያየት እግዚአብሔርን እርግጥ ብለን ሚውት እንይዛለን። የምታወሩ ካላችሁ በስርዓት እንደዚህ በቃ እንደዚህ አይነት አውሩ። እናመሰግናለን ሁላችሁም። እሺ በድል ግቡ። ደህና ደሩልኝ። አመሰግናለሁ። እሺ እናት ተባረኪ። ደህና ደርሽ ወልድ አናንዬ ለምሪን አስገባት። የሰላ አትታየኝም። እሷም አይታየኝም። ደህና ነሽ እናቴ?